ታምጥቶ ለኔ ኃጢያት ሞትኩልህ ባልነበርኩበት ሞቶልኝ ማነው ባልነበርኩበት ተጠያቂ ሁኜ ባልነበርኩበት ሞተልህ እንደ ኢስላም እስ ሮንግ ስህተት ነው ማለት ነው። እንዲህ አይነትም ነገር የለም። ሌላው ነገር ሁሉም ነቢያቶች ሙስሊም ነው ናቸው እንዳልኩት ከቅድም ላይ ጠቅሻለሁ። ከአደምን ጠቅሻለሁ። ነብዩላህ ኑህ ምዕራፍ 23 ቁጥር 23 ላይ ኑህንም ወደ ህዝቦቹ በርግጥ ላክ ነው ወዲያውም ህዝቦቹ ሆይ አላህን አምልኩ ከእርሱ ሌላ ምንም አምላክ የላችሁም አትጠነቀቁምን አላቸው። ከኑህ በመቀጠል ነብዩላህ ኢብራሂም ወይም አብርሃም ምዕራፍ 22 ቁጥር 78 ላይ በአላህ ሃይማኖት ተገቢውን ትግል ታገሉ እርሱ መርጧችኋል በእናንተም ላይ በሃይማኖቱ ውስጥ ምንም ችግር አላደረገባችሁም የአባታችሁን የኢብራሂምን ሃይማኖት ተከተሉ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟችኋል ይላል። ቀጣዩ ያዕቆብ አንዴቃል በዚህ አንዴቃ እስኪ ቅድም ለእህታችን ያነሳሁትን ጥያቄ እስኪ መልስልን አንተ። ኦኬ እሱ ላይ ቀጣዩ ዙር ላይ እሱን በመልሰው አይሻልም? ቴዶ እኔ ሐሳቤን እንትን ብል አንዴቃ ተጠቅምሽ አንዴቃ እሺ። ነብዩላህ ሙሳ ምዕራፍ 10 ቁጥር 84 ላይ ሙሴ ህዝቦች ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ። ከዚያ በመቀጠል ኢየሱስ ወይም ያህሹዋ ወይም ኢሳ ምን ይላል? ምዕራፍ 3 ቁጥር 51 ላይ አላህ ጌታዬና ጌታችሁ ነው ስለዚህ አምልኩት ይህ ቀጥተኛው መንገድ ነው አለ። ከዚያ በመቀጠል የመጨረሻውን ኪዳን ቁርአንን ይዘው የመጡት መደምደሚያው ነብይ ቁርአን ላይ ምን ይላል? ለሺ ምዕራፍ 2 ቁጥር 136 ላይ በአላህ እና ወደኛ በተወረደው ወደ ኢብራሂም ወደ ኢስማኤል ወደ ኢስሐቅ ወደ ያዕቆብ ወደ ነገዶቹ ሁሉ በተወረደው በዚያም ሙሳና ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከነርሱ አንድም መካከል ሳንለይ አመንን እኛ ለእርሱ ለአምላካችን አላህ ታዛዦች ነን አለ። እንደ ኢስላም አስተምሮት ሁሉንም ነቢያት መቀበል ግዴታ ነው። ደቂቃ አልቋል። እሺ ኢሳን መካድ ጨረስኩ። ደቂቃ አልቋል። ዞሮ ሲመጣ ትጠቀም። ኦኬ እሺ ታንኪዩ። እሺ ወደ አቡነ ሐኪም እሺ ሰላም ብያለሁ። ለሐዋርያቶች ወይም ለወንጌል ጂሰሶች ጥሪ አቅርቤ ነበር። አይ ዶንት ኖ የት እንዳደረጉት ሐዋርያቶችን አስገባ መጥቶልኝ አይ ዶንት ኖ። ቅድም ጥሪ አንድ ልጅ ገብቶ ነበር። ለካቶሊክም እንዲሁ ጥሪ አድርገን ነበር አልመጡም። የቃል ሙላት ስለሌላቸው ሊሆን ይችላል። በሚቀጥለው ካላችሁ እንድታስቡበት ለማለት ያለው። አቡነ ሐኪም ወዳንተ ልምጣ። እሺ ሰላም ቴዲ እንዴት አላችሁ? ሰላም ብያለሁኝ። ስላገኘው ደስ ብሎኛል። ፖለቲክሱ ላይ ተወሰነም ቢሆን ትንሽ አይታየት ታረግ ነበርና ደስ ብሎኛል ስላገኘው። ልቀጥልና ቀጥታን የኦርቶዶክስ ተዋህዶ ክርስቲያን ነኝ። ሰዓቴን በአጭሩ ለመጠቀም ልሞክር 7 ደቂቃዋን። መጀመሪያ ማነሳው በአጠቃላይ ሃይማኖት ምን ማለት ነው የሚል ነው። ሃይማኖት ስንል እንደኛ ቤተክርስቲያን አስተምሮ ቁልጭ ያለ አስተምሮ አላት። ማመን መታመን ማለት ነው። ስለዚህ ማመን መታመን ስንል በማን በእግዚአብሔር። ስለዚህ በእግዚአብሔር ማመን ደግሞስ በእግዚአብሔር መታመን። መንገድ የምንለው አጠቃላይ ሃይማኖት ብለን የምንጠራው በእግዚአብሔር ማመን በእግዚአብሔር መታመን ነው። በዚህ ውስጥ 3 ቁልፍ ነገሮች አሉን። አንደኛው ዶግማ ነው፣ ሁለተኛው ቀኖና ነው፣ ሶስተኛው ትውፊት። ዶግማ የምንለው ከእግዚአብሔር ቀጥታ የተቀበልነው የማይሻር የማይለወጥ ከእርሱ የተገለጠልን ቁልጭ ያለ አስተምህሮ ማለት ነው። ሲቀጥል በሁለተኛ ደረጃ ቀኖና የምንለው አለ። ይሄ ደግሞ ስርዓት ነው። ስርዓት አምልኮን ጨምሮ አጠቃላይ ስርዓቶቻችን የቤተክርስቲያን ስርዓትን የሚያካትነው ይህም ከመጽሐፍ ቅዱስ መሰረትነት የተውጣጣ ሆኖ አባቶች የሰጡን ያስተላለፉልን ነው። ማስተላለፍ የምንለው ሶስተኛው ትውፊት ነው ማለት ነው። ስለዚህ ትውፊት የምንላት ደግሞ ወሳኝ ቁልፍ ነች። በተለይ እዚህ የማያቸው ቤተ እምነቶች አንጻር ትውፊት የምንለው ከበፊት ከአባቶቻችን የተቀበል ነው። አንድ በአንድ እግዚአብሔር ከመጀመሪያ ጀምሮ የሰጠን ሲቀባበል ሲዋረድ የመጣ ያንን ይዘን የጸናን መሆናችን በጣም ግልጽ ያደርገዋል እውነተኛው ቤተ እምነት ወይም ደግሞ ሃይማኖት ማን እንደሆነ ማለት ነው። በተደጋጋሚ ሲነሱ የሰማቸው ጥያቄዎች አሉ። አንደኛው ትሪኒቲ ነው።
ስላሴ ላይ ማለት ነው። ስላሴ የሚለውን ከመጽሐፍ ቅዱስ አሳዩን የሚል እንትኖች ጥያቄዎች ሲቀርቡ ሰምተናል። እና ይሄ ትልቁ አለመረዳት አለማወቅም ጭምር ነው። ባይዘይ አንድን ነገር የቃሉን ትርጉም እንኳን ካለማወቅ ነው ችግሩ የሚነሳው። እና ይህን ሪፈር አድርገዋ ባለመግባታቸው ነው ብለን እንወስድላቸዋለን። ስላሴ ማለት ሶስትነት ማለት ነው። በቃ ልዩ ሶስትነት ማለት ነው ስላሴ ማለት። ስለዚህ አንድ ሰው ስላሴን ከመጽሐፍ ቅዱስ አሳየኝ ሲል ምን እያለ ነው ማለት ነው? ሶስትነትን ከመጽሐፍ ቅዱስ አሳየኝ እያለ ነው። ስለዚህ ከኛ የሚጠበቅብን ስላሴ የሚል ዳይሬክትሊ ስሙን ማሳየት አይደለም። ስላሴ እኛ ያልነው ልዩ ሶስትነትን ነው። ስለዚህ ስላሴን አሳየኝ ሲል አንድ ሰው ያንን ልዩ ሶስትነት ከመጽሐፍ ቅዱስ እናሳየዋለን። አንድ አምላክ እናመልካለን። ያ አምላክ በሶስት ማንነት ተገልጿል። ይህንን ነው የምንሰብከው። የአባቶቻችንም አምላክ ይህንን የገለጠልን። ስለዚህ ስንሰብክ ስናስተምር ራሱ እግዚአብሔር እኔ እንዲህ ነኝ ብሎ በገለጠበት መልኩ እንጂ የራሳችን አሰምሽን አስተምሮ እንዲህ ቢሆን የሚል ፍላጎት ጨምረን አይደለም። እንቀጥልና እግዚአብሔር አምላክ አጠቃላይ ይሄን መንገድ የማመን የመታመንን መንገድ ሰጠን ስንል ይሄ መንገድ ከመጀመሪያ ጀምሮ ከመላእክት የኛ ደግሞ የሚጀምረው ከመላእክት ነው። ይሄ መንገድ የሚጀምረው ሃይማኖት የሚጀምረው ከመላእክት ነው። ስለዚህ በዓለመ መላእክት የጀመረው ያ ሃይማኖት ያ መንገድ እግዚአብሔር ለሰዎች ለፍጡራን የገለጠው መንገድ ለአዳም መጣ ለነቢያት እያለ ሄደ ማለት ነው። በዚህ መንገድ ውስጥ እግዚአብሔር የዘመናትም የአዝማናትም የቦታዎችም የዓለማትም አምላክ ስለሆነ ሁሉን ነገር በቦታና በጊዜው አንድ በአንድ በእኛ አይምሮ መርምረን እንድናውቀው እንድንፈልገው እርሱንም እንድናገኝበት አድርጎ ቀርጾበታል ማለት ነው ሁሉንም። አሁን ለሂድና ለምሳሌ እውነታ በመጽሐፍ ቅዱስ ቁልጭ ብሎ አለ። እውነት የምንለው ነገር ፈልገን ማግኘት እንችላለን። በእስልምናው ለምሳሌ ብንሄድ እውነታ የለም። እንዴት ነው የለም የምንለው? መሐመድ ሁሉም ትክክል ነው የሚል አስተምሮ አለው። ተውራትንም እመኑ፣ ወንጌልንም ያ ማለት ኦሪትንም እመኑ፣ በብሉያት መጽሐፍትም እመኑ፣ ወንጌልንም እመኑ፣ አምላካችን አንድ ነው የሚል የማጠቃለል የፖለቲክስ አይነት አካሄድ ያለው አካሄድ ነው የተከተለው። ክርስትናው ላይ ስንመጣስ መጽሐፍ ቅዱስ ላይ አምላካችሁ እግዚአብሔር ነው፣ ይሄን ተከተሉ፣ ከዚህ ውጭ የለም፣ አለቀ። 4 ነጥብ። እንቀጥል። ሁለተኛ ፖይንት ላይ ሂስቶሪካል ኤቪደንስ ወይም ደግሞ ታሪካዊ ሰነዶች ማረጋገጥ የምንችላቸው እውነታዎች ላይ ስንሄድ ክርስትናው ላይ ስንሄድ አይደለም ሌላው ቀርቶ የሎጥ ሚስት ድንጋይ እንኳን አሁንም ቆሞ አለ። ሰዶምና ገሞራ ጋር ብንሄድ ድኙ አሁንም አለ። እያንዳንዱን ነገር በአርኪኦሎጂካል ፋይንዲንግስ ማረጋገጥ ይቻላል። ሁሉም ተቀምጧል። በታሪክ መጽሐፍትም የተረጋገጠ ነው። ስለ መጽሐፍ ቅዱስ ስለ ክርስቶስ ሞት እኛ ብቻ ሳይሆን ቻይናዎችም መስክረዋል በጊዜው። ስለዚህ ከክርስትና ውጭ ያሉ ፈላስፋዎች ሳይቀር ስለ እርሱ ስለ ክርስቶስ መስክረዋል። እንለፍ። ስለ መሐመድ ብትመጡ ግን አታገኙ። እንቀጥል። ፉልፊልድ ፕሮፌሲስ፣ ይሄኛው ማለት የተሳኩ ወይም ደግሞ የሆኑ ትንቢቶች ማለት ነው። ይሄ በመጽሐፍ ቅዱስ ሁሉም ነቢያት የተነበዩለት ለማን ነው? ለክርስቶስ ነው። ያም ተፈጽሟል። ክብር ይግባውና ስለ መሐመድ የተነገረ ግን አንድም የሆነ ፕሮፌሲ ትንቢት አታገኙ ስለሌለ ማንም ስለማያውቀው። እንደውም በእነሱ መጽሐፍት ታቦት ውስጥ ሁሉ የእርሱ ፎቶ ሁሉ የነቢያት ፎቶ በዛ ውስጥ እንዳለ ያምናሉ። ለምሳሌ በመጽሐፍቶቻቸው አለ፣ በተፍሲሮቻቸው ላይ ግን የመሐመድ ፎቶ ካለ ለምንድን ነው እስራኤል የሰደቡት? ለምንድን ነው ባይዞ እንትን ብዬ አይደለም ግን በቃ ይሄ እብድ ነው እያሉ ይሰድቡት ነበር አይሁዳውያን። እሱን ጥያቄና መልስ ላይ ይሻላል። የራስህን እምነት ብትሰብክ ይሻላል። የራስህን እምነት አውራና ከዛ እኔን ነው የምጠይቀኝ። ከዛ ውጭ እኮ ሰዓትን ፖዝ አድርጌያለሁ። ቆይ ትክክለኛ ሄዶ የራሱን እምነት ይስበክና ጥያቄና መልስ ላይ እኔን ነው ሊጠይቀኝ የሚገባው። እሱ የኔን እምነት አያብራራም ማለት ነው። ያ ጥያቄና መልስ ላይ አብራራለሁ፣ ያብራራል። ከዛ ውጭ ግን አሁን እምነቱን ነው መስበክ ያለበት። ኦኬ ልክ ነው። ቆይ እኔ ላስተካክለው። ቴዲሻዬ በነገራችን ላይ ቅድም ሙሉ ሲያወሩ የነበረው ስለ መጽሐፍ ቅዱስ ነበር እና ኦትማን አንተም የአንተ ጓደኛም እድል ኢንተራፕት አታርግ። በነገራችሁ ላይ እሳት የሚዘንብበት ቤት ነው ታውቃላችሁ። የፖለቲካ ውይይት ነው ይሄ። ትልቅ ኦፖርቹኒቲ ነው ለእናንተ ፖለቲከኞችን መድረስ መቻል። ስለዚህ አንዳችሁን ሳትዘልፉ ክሮስቶክ ስላለ አንዳችሁን ስለምትጠይቁ አሁን መጀመሪያ የእናንተን አስተምሮ ንገሩ እሱ እንዳለው። ከዛ በሚቀጥለው እናንተ ቁራራችሁ ላይ እንዲህ ይላል፣ ይሄ ልታብራራልኝ ትችላለህ? መጽሐፍ ቅዱሳችሁ ላይ እንዲህ ይላል፣ ይሄ ልታብራራልኝ ትችላለህ ትላላችሁ። አሁን ግን አንድ ሰው ኦርቶዶክስ መሆን የሚፈልግ ምንድን ነው የምትነግሩት? የደህንነቱን መንገድ ንገሩንና ወደዛ እንመጣለን ለማለት ያለው።
አብነ ብርሃን ደቂቃን ፖዝ ስላደረግኩኝ ከቆመበት ቀጥል። ኦኬ በግርድፉ ለማንሳት እሞክራለሁ። ለምን ቅድም እህታችን ስታነሳ ነበረ ክርስትናው ላይ ከዛ አንጻር ነው ሳነሳ የነበረው። ኮሜንት ላይም አስቀምጬ ነበር። ያው ብዙ ኮሜንት ስለሆነ ታየዋለህ ብዬ ኤክስፔክት አላረግም። ክርስትና ላይ የገባች ነው እኛም እንገባለን ብዬ እየጻፍኩኝ ነበር ከታች። አትግቡ፣ አንዳችሁ ጋር አትግቡ። አሁን እንደዛ ከሆነ በግርድፉ እያስቀመጥኩ አልፋለሁ፣ ችግር የለም። እሺ ልቀጥል። ዲስትራክትድ ስለሆነም ያው ሀሳቤ እንትን ስለሚል አንድ ደቂቃም ብትጨምርልኝ ደስ ይለኛል። ኦኬ ስለዚህ በክርስትናው እያንዳንዷ ትንቢት ተፈጽማለች። ሁሉም ትንቢት የተነገረው ለክርስቶስ ነው፣ ያም ተፈጽሟል። በክርስትናው ስትመጡ የትኛውም የኮረጀ ነቢይ አታገኙ። በክርስትና ስትመጡ ነቢያት አይኮርጁም። ከእግዚአብሔር ቀጥታ ይቀበላሉ፣ ቀጥታ ያንን ለህዝቡ ያስተላልፋሉ። ተአምራትም ይከተሏቸዋል። ተአምራትም አሏቸው። ተአምር የለኝም ማስፈራራት ብቻ ነው የሚል አንድም ነቢይ አታገኙም በመጽሐፍ ቅዱስ ላይ ስትመጡ ማለት ነው። እንቀጥልና ኮንሲስተንሲ ያለው እያንዳንዱ ቃላታቸው አንዱ ከሌላው ጋር እየተከታተለ ይመጣል። መጽሐፍ ቅዱስ 80 ያዱ ስንል እኛ 81 መጻሕፍት በአንድ ላይ ተቀንነው ወይም ደግሞ በቀኖና አንድ ላይ ተደርገው ተጠርዘው ማለት ነው። ስለዚህ አንዱ ለሌላው ምስክር ሆኖ ቁልጭ ብሎ ታገኙቻላችሁ። እነዛ በተለያዩ ሰዎች በተለያዩ ቦታዎች በተለያዩ ጊዜያት የተጻፉ መጽሐፍት ናቸው። አንዱ ለሌላው ምስክር ይሆናል፣ አንዱ ለሌላው ኤቪደንስ ይሆናል እንጂ አንድ ብቻ መጽሐፍት አታገኙም። እነዚህ ደግሞ ከእግዚአብሔር ቀጥታ መገለጥ ያላቸው ነቢያት፣ እንዲሁም በእግዚአብሔር በመንፈስ ቅዱስ አቃንቶ ያጻፋቸው ነቢያት፣ እንዲሁም ደግሞ ህዝብ ሁሉ እየሰማ እግዚአብሔር እየተናገረ የተጻፉ መጽሐፍት ናቸው። ቃላቱ እዛ ውስጥ ተካተዋል። እንደሌላው ምን አይደለም ማለት ነው። በአእምሮዬ ውስጥ ወረደ እኔ የምናገረው ሁሉ የአላህ ነው የሚል ኦኬ እሺ እንቀጥልና ሞራል ፍሬምወርኩ ላይ ስትሄዱ ደግሞ የባሰ ነገር ይመጣል። እኛ ጋር በክርስትናው ስትመጡ ሞራል የተጠበቀ ነው። የሰው ልጅ በህሊናው መዳኘት የሚችል ነው። እንቀጥልና በአጭሩ ላስቀምጣቸው። ለሁሉም ሰዎች የተሰጠ እምነት ሆኖ ታገኙታላችሁ። ሁሉንም ፕሩፍ የሚያደርግ ማለት ነው። እንግዲህ በኤፌሶን ሰዎች ምዕራፍ 2 ከቁጥር 19 እስከ 20 ብትሄዱ በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው ብሎ ያስቀምጠዋል። አያችሁ፣ በእነዚህ መሰረት ላይ ታንጸናል ነው። አሁን ሌላው ይነሳና በእነዚህ መሰረት ላይ ያልታነጸ ተነስቶ ምን ያደርጋል? አንድ ወፍ አለች ካውበርድ የምትባል ሌላው የሰራውን ጎጆ ሆን ብላ ታያለች። ጎጆ እስኪያልቅ ድረስ ሄዳ ወፎቹ ላይ አብራ እንቁላሏን ትጥላለች። የእሷ ልጆች ትልልቅ ስለሆኑ እነዛንም ጫጩቶች ይበላሉ። ከሌላ ከእንጀራ እናትም እየበሉ ያድጋሉ፣ ጎጆውን ይወርሳሉ ማለት ነው። ስለዚህ የነቢያትን አስተምሮ የሐዋርያትን አስተምሮ ሳይዙ መጽሐፍቱ ሳይኖራቸው ምንም አይነት አስተምሮ ሳይዙ መጥቶ ብቻ ክሌም ማድረግ አይቻልም። አያችሁ፣ ይሄ ማለት ወረራ ማለት ነው። ቀጥታ ምንም አይዲዮሎጂ የሌለው አንድ ሰው ተነስቶ ይሄ ሁሉ እኮ የኔም መሰረት ነው ብሎ መጥቶ እንደማቅረብ ማለት ነው። እና ምንም አይነት ፕሩፍ የሌለው ለራሱ ምስክር ራሱ ብቻ የሚሆን ነብይ በክርስትና አታገኙ። ከዋክብት ያሉ ምስክር ታገኛላችሁ እንጂ ለራሱ ብቻ እኔ ብቻ ነኝ ምስክር ለራሴ እኔ በቂ ነኝ የሚል አታገኙ። የመጨረሻው ላይ ኦኬ ዶሮ ይመጣል። እሺ ይመጣል። መንፈሳዊ ሰዎች ናቸው። በጣም በሰከነ መንገድ ነው ውይይት እያደረጉ ያሉት። ህይወታችሁ መናገር አለበት ጋይስ። ከተጨቃጨቃችሁ ምናምን ሰው ራሱ ይታዘባችኋል። እነዚህ ደግሞ መንፈሳዊ ናቸው። እንደኛ ዓለማዮቹ እንሻላለን ሊሉ ይችላሉ። እና በተቻለ መጠን አጸያፊ ከሆኑ ንግግሮች አንደኛውን በአላስፈላጊ ቃላት ከመናገር እንድትቆጠቡ። ያው እኔ በጣም የጠፋው በግ ነኝ ለማሳሰብ እኔ አቅሙም የለኝም። እናንተን ግን በተቻለ መጠን ስድብ ከሆኑ ነገሮች ራቁ። ከስድብ ከሆነ ነገሮች በደንብ እንድትርቁ በአጽንኦት ሰጥቼ ይናገራሉ። ካልሆነ ማድረግ የማልፈልገውን እንዳደርግ ታስገድዱኛላችሁ ማለት ነው። ጀስት የምታምኑትን የምትከተሉትን ትክክለኛና ቀናና ትክክለኛው መንገድ ነው ብላችሁ የምታምኑትን ነገር ነው እንድትነግሩ ነው እንፈልገው። ከልብ አመሰግናለሁ። አቡነ ሐኪም ከዛ ወደ ሰሙ ሄዳለሁ። ሰሙ ወንድሜ 6 ደቂቃ አለ። ከዛ ወደ እንዳልክ ወንድማችን እንመጣለን። ከዛ 7 አታረግልኝም ቴዲ? 7 ነው አይደል? ሌሎቹ 7 ነው እየተጠቀመ ባንተ ስለሆነ የተጀመረው። ኦኬ ቀጥሎ ወንድሜ። ኦኬ ቅድም መጽሐፍ ቅዱሳችን ላይ መጽሐፍ ቅዱስ ክርስቶስ አልተሰቀለም የሚል ነገር ነበረና እሱን አሳይተን ከዛ ወደ አንዳንድ ፖይንቶች እንመጣለን። እንፍታን።
ክርስቶስ አልተሰቀለም እያለች እህታችን ስታወራ ነበር እና አልተሰቀለም መጽሐፍ ቅዱስ አልተሰቀለም ይላል። ውሸት፣ መጽሐፍ ቅዱሳችን እንደተሰቀለ ይናገራል። ይሄንንም በማርቆስ ወንጌል ምዕራፍ 15 ከቁጥር ስንት ላይ መሰላችሁ? ከቁጥር 15 ላይ ምዕራፍ 15 ከቁጥር 15 ላይ እንዲህ ይላል፣ ጲላጦስም የሕዝቡን ፈቃድ ሊያደርግ ወዶ በርባንን ፈታላቸው፣ ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጠ ይላል። በደም ክሊር ላድርግላችሁ። ከዚያም በኋላ በዚሁ ምዕራፍ ላይ ምዕራፍ 15 ከቁጥር ስንት ላይ መሰላችሁ? ከቁጥር 24 ላይ እንዲህ ይላል፣ ሰቀሉትም፣ ልብሱንም ማን ማን እንዲወስድ ዕጣ ተጣጥለው ተካፈሉ ይላል። እዚሁ የመጽሐፍ ቅዱስ ክፍል ላይ ይሄ የእኛ መጽሐፍ ነው የሚለው። በደንብ ተመልክቱ። የማርቆስ ወንጌል ምዕራፍ 15 ከቁጥር 15 ላይ ጲላጦስ እንዲሰቀል ገርፎ እንዲሰቅሉት አሳልፎ ሰጠ። ከዚያ በኋላ ይመጣና ምዕራፍ 15 ከቁጥር 24 ላይ ሰቀሉትም፣ ልብሱንም ማን ማን እንዲወስድ ዕጣ ተጣጣሉበት። ስለዚህ ቅድም የሙስሊም ወንድማችን ሲናገር ኢየሱስ ክርስቶስ ተሰቀለ የሚል ቃል መጽሐፍ ቅዱስ ላይ የለም ብሎ በዛ መኖሩን እያሳየ ነው። ዳስ ኮሬክት። እና በነገረ ክርስቶስ መጽሐፍ ቅዱስ ላይ እንዲህ አንድ ቦታ ክርስቶስ አልተሰቀለም የሚል የመጽሐፍ ቅዱስ ጥቅስ አያመጡልንም። እኛ ግን ያው መጽሐፋችን እየተነሳ ስለሆነ መጽሐፋችን ላይ መልስ ልንሰጥ ቴዶ አካሄድ ከይቅርታ ጋር ቴዶ ደቂቃ አቁምልኝ ቴዲ፣ አቁምለት አካሄድ። በመጀመሪያ ኢየሱስ ባይብል ላይ ኢየሱስ አልተሰቀለም የሚል አልተሰቀለም ይላል ያለው ቴዲዬ፣ እኛ እንትኑ ይሰጥሃል ብሮ ይሰጥሃል። ላይ እንደዛ ብሎ የሚያምን ሙስሊም የለም። ባይብል ላይ እንደተሰቀለ የሚናገር አለ። ትክክል ነው። ስለዚህ አንዴ የሚያደርግልን አትናገርልን። የእስልምናን የሚወክል አይደለም። አካሄድ ካላድመቶ ደቂቃን ፖዝ ስላደረግኩኝ አንዴ ከዛ ያንተ ደቂቃ እኮ አይነካም አለ እዚህ ጋር ፖዝ ሆኗል የሚለውን እንስማሽ። አካሄዱ ምንድን ነው? ስሞሎች አካሄዱ ምንድን ነው? በመጀመሪያ ሙስሊሞች ባይብል ላይ ኢየሱስ እንደተሰቀለ የሚናገር ክፍል በትክክል አለ። ይሄን ነው የምናምነው። ባይብል ላይ ማለት ነው። ባይብል ላይ እንደተሰቀለ የሚናገር ፓርት አለ፣ እንዳልተሰቀለም የሚያሳዩ አንዳንድ ሁኔታዎች አሉ። ስለዚህ ምን ታደርግልኛለህ መሰለህ ቴዲ? አሁን እዚህ ጋር ወደ 6-7 ከክርስቲያኖች ናቸውና ከታች ሐሰን አለ፣ አንድ ሙስሊም አስገባልኝ። ምክንያቱም እንትን እንዲሆን ማለት ነው። አሁን 6ቱም 7ቱም ቻሌንጅ የሚያደርጉት ቆይ አንዴ ግርዶሽ 6ቱም 7ቱም ቻሌንጅ የሚያደርጉት አንድ ሙስሊምን ነው። ገብቶሃል? ስለዚህ ንጽጽር ላይ የሚሳተፉ ልጆች አሉ። ከታች ኪዮ አለ ወይም ደግሞ ሐሰኑ አለ። እነሱን አስገባና ባላንስ እንዲሆን። ገብቶሃል? አሁን የሚደርሰኝ መቼ ነው? መጨረሻ ላይ ነው የሚደርሰኝ እኔ ማለት ነው። ገብቶሃል? አንድ ብቻ ነው ስለ ንጽጽር እንትን እያልኩ ያለሁት። ስለዚህ ሐሰኑን ወይ እንትን አስገባልን። ሙስሊሞችም ደግሞ አንዴ እሺ ግርዶሽም እስኪ ኡስማኑ እኔ እንደውም ቴዲ ማስረጃ አሳያለሁ ብዬ ነገርኩ ቦታ ላይ ኢየሱስ አልተሰቀለም መጽሐፍ ቅዱስ አልተሰቀለም ይላል አይደለም ያልኩ። እኔ ያነሳውበት ምክንያት እነሱ ሊይዙ ሲመጡ እንደውም ቆይ ልንገር ዮሐንስ ቁጥር 13:33 ላይ እንዲህ ይላል መጽሐፍ ቅዱስ ላይ ማለት ነው። እኔ ያልኩት ወደምሄድበት ልትመጡ አትችሉም ግን አታገኙኝም ያለበት ቦታ ከመሰቀሉ በፊት ኢየሱስን መተው ይዘውት እንደማይሰቅሉትና ቀድሞውኑ እንደሚያርቅ ቀድሞውኑ ተናግሯል ነው የኔ አባባል። ከዛ አንፃር ነው ቴዲ አካሄዳለኝ። አሁን መልስ ነው እየሰጡ ያሉት። እኔ ወደምሄድበት ልትመጡ አትችሉም ብሏል ነው ያልኩት እንጂ እነሱም አካሄድ ነው የኔ አካሄድ ነው። ቀጥታ እሺ ስንቱን ነገር እንትን እያልኩኝ ሙሉ ልጅ ይሄ እንዴት ይከብደኛል? ተረጋጉ። ቅድም ብልሃል አላልክም? ኢየሱስ ክርስቶስ ተሰቀለ የሚል ከመጽሐፍ ቅዱስ ላይ ልታሳዩኝ አትችሉም ስትል ሰምቻለሁ። ብልሃል አላልክም? የስ ኦር ኖ ብቻ። እኔ ይኸውልህ ቴዲ እኔ ያልኩት እኔ ወደሚሄድበት ልትመጡ አትችሉም ያለውን ሀሳብ ነው አጠንክሬ የተናገርኩት ከእስልምና አንጻር እና የዚህ ደግሞ ማስረጃ አመጣልሃለሁ ነው። መሰቀሉ መጽሐፉ ላይ ተሰቅሏል፣ ግን ያ ነገር ልክ አይደለም የሚለውን ሀሳብ ነበር ላመጣል እንትን ያልኩት። ዋናው ፖይንቴ እኔ ወደሚሄድበት ልትመጡ አትችሉም የሚለውን ነገር ነው አትኩሬ የሰጠሁት። ካልኩም ስህተት ነው ብለህ ያዘው፣ ስህተት ነው ብለህ ያዘው። ስህተት ነው በሚለው ግን እንደዛ ብዬ አላነሳው። እንደዛ ብዬ አላነሳው። አሁን አስቸጋሪ ነው። ስህተትም እያስተማራችሁ ታዲያ አሁን በስተት መንገድ ብጓዝ ኖ ልብ በላ አላየኸኝም።
እኔ ማስረጃ እመጣልሃለሁ ያልኩ ቃል የገባሁልህ ቦታ የለም? ቃል ገብቼልህ ነበር አይደል? ኢየሱስ ክርስቶስ ተሰቀለ የሚል ከመጽሐፍ ቅዱስ እንኳን አታመጣልኝም ስትል ሰምቻለሁ እኮ ነው ያልኩት። አይ ስህተት ነው በስተት ያዘው ካልከኝ ይዞ ነው። በቃ እንደዛም ከሆነ የአፍ ወለምታ አድርገህ ያዘው። እሺ ችግር የለም። በቃ እሺ ወደ የሰብኩ ብሏል። 5 ደቂቃ ካልባል 6 ደቂቃ አለ። እሺ በጣም በሚገርማችሁ ሁኔታ እሱ ብቻ አይደለም ልጅቷም ስትናገር ነበር። እኔ እየጻፍኩ እያስኩኝ ነበረ ስላሉት እዚህ ጋር የሰማም ሰው ስላለ እኛ የክርስትናን መልስ መመለሳችን ግዴታችን ነው። ምክንያቱም ሁለቱም ሳይመልቲኒየስሊ የተዘባ ሴቷም እሱም ሲናገሩ ስለነበረ መጽሐፍ ቅዱስ ጥቅስ ስናመጣ አላልንም የሚባል ነገር የለም። በጣም እየዋሹ ስለነበረ መጽሐፍ ቅዱስ ላይ እንቀጥላለን። እኛ መጽሐፋችንን ነው የምንናገረው፣ መጽሐፋችን የሚለውን እንናገራለን ብለዋል ያሉትን ነገር እዚህ ጋር ነው መጽሐፋችንን እየገለጠን እዚህ ጋር ፕሩፍ እናደርግላችኋለን። ፕሩፍ ሲመጣ ቅድም ኢንተራፕት ያላደረገ ሰው ፕሩፍ ስናመጣ አይ እንዲህ አይደለም ማለቱ እሱ ጥሩ አይደለም፣ ፌር ስላልሆነ በደንብ ተመልከቱ። የማርቆስ ወንጌልን ሙሉ ስታነቡ ክርስቶስ እንደተሰቀለ በደንብ ይናገራል። እርሱ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 19 ከቁጥር 20 ምዕራፍ 19ን ሙሉ ስታነቡ ክርስቶስ እንደተሰቀለ በመጽሐፍ ቅዱስ ቃል በቃል የተጻፈው ቃል በቃል። ይህንንም እግዚአብሔር ይስጣቸው ስናመጣ የመጽሐፍ ቅዱስ ጥቅስ ስላመኑልን በጣም ጥሩ ነው። ኦኬ ኖርማሊ ወደ ሌሎች ቶፒክ ከመግባታችን በፊት በእነሱ መጽሐፍም ያው አንዳንድ ጊዜ ክርስትናን እየተናገሩ ነው ስለሆነ ነቢያቶች ሙስሊም ነበሩ እንዲህ ሲባል ነበረና አንድ ነቢይ ሙስሊም የሆነ ነቢይ አታመጡልን። ምክንያቱም ነቢያችሁ መሐመድ እንዲህ ይላል ሱራ 39:12 ላይ የሙስሊሞች መጀመሪያ እንዲሆን ታዘዝኩ እያለ ይናገራል። እናንተ የምታወሩት ሌላ፣ ቁርአኑ የሚናገረው ሌላ። ራሱ ቁርአን ወረደልኝ ያለው የሙስሊሞች መጀመሪያ እንዲሆን ታዘዝኩ እያለ እኮ ነው። ማንን እንስማ? የቱን መጽሐፋችሁን የእምነት መጽሐፋችሁን ወይንስ እናንተ እንስማ? ምክንያቱም አይሳሳትም ብላችሁ ስለምታምኑ ሳሂህ ሙስሊም ላይም ገጽ 2767 ዲ ላይ አላህ ይልና የሙስሊሞችን ለአንድ ሙስሊም ክርስቲያንና አይሁድን መስዋዕት እንደሚያደርግ ይናገራል። ቴዶ ሳሂህ ላይ ሲቀጥል ደግሞ አካሄዱ የራሱን አስተምሮ ያስተምር። ከዛ ጥያቄና መልስ ላይ ይሄን ይላል እንዴት ነው ብሎ ነው እንጂ ሊጠይቀኝ የሚገባው ሙስሊሙን እሱ ማብራሪያ ሊሰጥበት አይገባም። ጥያቄ እኔን ነው ሊጠይቀኝ የሚገባው። ስለዚህ እምነቱን ያስተምር። መጀመሪያ መዳን እንዴት ነው፣ ስለ ኢየሱስ ማን ነው የሚለውን ያስተምር ከይቅርታ ጋር። አካሄዱ ትክክል ነው። ቅድም እንደነገርኳችሁ አንተ መዳን እንዴት ነው የሚለውን አስተምርና የእርስ በርስ ጥያቄ ላይ እናንተ ጋር እንዲህ ይላል ይሄን አስረዳኝ፣ እናንተ ጋር እንዲህ ይላል ይሄን አስረዳኝ በምንልበት ሰዓት ላይ ታስረዳለህ። አሁን እሺ ቴዶዬ፣ እሺ ቴንክ ዩ። እሺ በነገራችን ላይ ወደኛ እንምጣ። ጀስት እነሱ ሜንሽን እያደረጉት እንትን እኛ የኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የአማልክት አምላክ የነገስታት ንጉስ እንደሆነ በነቢያትም አፍ ተመስክሮለታል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ አማኑኤል እንደሚባል መጽሐፍ ቅዱስ ይናገራል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ሰው አምላክ ሆነ፣ አምላክ ሰው ሆነ የሚለውን ፍቺ ይዛል። አማኑኤል እግዚአብሔር ከኛ ጋር ሆነ። ይሄን ቀጥታ የታገኛታላችሁ ዮሐንስ 1:14 ላይ ቃልም ስጋ ሆነ። አማኑኤል የተባለው መድኃኔ ዓለም ኢየሱስ ክርስቶስ እንደሆነ በዚሁ በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ይናገራል። ያ ድንቅ መካር ኃያል አምላክ የዘላለም አባት የተባለው በኢሳይያስ 9:6 ላይ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ማን የኛ ኢየሱስ በአረበኛም ብትሄዱ ኢሳውና የሙስሊሞች ኢሳውና የአረበኛው ኢሳ በፍጹም አይገናኝም። ስፔል ስታረጉት ራሱ አይገናኝም። እዚሁ ማሳየት ስለሚቻል ማለት ነው። በኋላ እንመጣለን። አይገናኝም በፍጹም። የነሱ አረቦች ኢሳው የሚሉትና እነሱ ሙስሊሞች ኢሳው ብለው በፍጹም ስለማይገናኝ ማለት ነው። በኋላ ስለሚያሳይ ስለምንጠይቃቸው እሱን ክሮስ ቼክ እናደርጋለን። በደንብ ተመልከቱ። የኛ ክርስቶስ አምላክ እንደሆነ ቅዱስ ጳውሎስ ለሮሜ ክርስቲያኖች በተናገረው መልእክቱ ምዕራፍ 9 ቁጥር 5 ላይ ለዘላለም ብሩክ አምላክ ነው እያለ ሲናገር እንመለከተዋለን። በደንብ ለዘላለም ብሩክ አምላክ ማንን? መድህን ዓለም ኢየሱስ ክርስቶስን። በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እርሱም እውነተኛ አምላክና የዘላለም ሕይወት ነው ሲል እንመለከታለን። ማንን? የኛን አምላክ አባትና ጌታችን መድኃኒታችን ኢየሱስ ክርስቶስን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ካገኘ ነው ከእኛም ጋር የተካከለ ክብር እምነት እያለ መጽሐፍ ቅዱስ ሜንሽን ሲያደርገው እንመለከታለን። ማንን? የነሱን ኢሳ ሳይሆን የኛን አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን።
በፍጹም ሙስሊሞች ከሚሉት ጋር ስለማይገናኝ ለዛም እኮ ነው ያለና የነበረ የሚኖር እኔ ነኝ ብሎ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ እንደተናገረ ይህን ቃል በቃል በዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ለክርስቶስ ሲነገር እንመለከታለን። ዘጸአት 3:14 ላይ ያለና የነበረ የሚኖር ተብሎ የተጠቀሰው እርሱ ለእግዚአብሔር የተጠቀሰው ይህ በተመሳሳይ መልኩ ራእይ 1:8 ላይ ለክርስቶስ ሲጠቀስ እንመለከታለን። ይህም የእግዚአብሔርን ህልውና የሚያጠይቅ ክፍል ነው። ስለዚህ ሙስሊሞች የሚናገሩት ኢሳው ብለው ቅድም ሲጠሩት የነበረውና የኛ ኢየሱስ የተለያየ ነገር ነው። በሳልቬሽን ዙሪያ ወደ ሳልቬሽን ልግባ። ቅድም ሳልቬሽን ይታጣል አይታጣም? ሳልቬሽን እኛ ክርስቲያኖች ስንናገር ቅድም መዝሙር ያሬድ እንደተናገረው ድነናል ስንል መዳናችን የምናረጋግጠው በሳክርመንት ነው። ምክንያቱም እነሱ እንዲህ እኛ የተለያየ እምነት ተከታዮች ነው። በሳክርመንት ነው ድነናል ስንል አምነን ከምስጢራት ተካፋይ በመሆን ነው ድነታችን እንትን ምንለው። ከዚያ በኋላ እየዳንን ነው ስንል ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በተናገረው መልእክቱ ምዕራፍ 2 ቁጥር 14 ላይ እያንዳንዱ የራሱን መዳን በመፍራትና በመንቀጥቀጥ ይፈጽም ዘንድ ግድ ይለዋልና ይህ ሰው ይህን ባያደርግስ ምን ያደርጋል? ድነቱን ሊያጣ ይችላል። የመጽሐፍ ቅዱስ ጥቅስ እንጥቀስ። ዕብራውያን 6 ከቁጥር 4 እስከ 6 ምን ይላል? አንድ ጊዜ ብርሃን የበራላቸው እያለ ሜንሽን ሲያደርግ እንመለከታለን። ዕብራውያን 6 ከቁጥር 4 እስከ 6 አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትንም ከመንፈስ ቅዱስ ተካፋዮች ሆነው የነበሩትን ሊመጣ ያለውን ተስፋ የተመለከቱን ኋላ ግን የእሳቱ ለነሱ በፍርድ ቀን ወዮላቸው እያለ ሲናገር እንመለከታለን። አምነ ሰማያዊ ሚስጥር ተመልክተ ከሚመጣው ተስፋን ተቋዳሽ ሆነ ሁሉን ምስጢር አይተህ እንኳን በስከ መጨረሻ የሚጸና ይድናል ይላልና ካልጸና ድነትን ልታጣ ትችላለህ። ይሄ መጽሐፍ ቅዱስ ነው የሚናገረው በድህነት ዙሪያ ስንመጣ። ስለዚህ አንድ ሰው ድኗል። አዎ ሚድነው እንዴት ነው? ድኖ ከዳነ በኋላ በምግባር ክርስትናው ሊገልጥ ይገባል። አዎ በደንብ ለምን? ክርስቶስ ራሱ ስላዘዘ። ምን ይላል? የዮሐንስ ወንጌል ምዕራፍ 15 ከቁጥር 9 ላይ ቀጥታ አይታችሁ ስትመለከቱ ትእዛዜን ፈጽሙ እኔም በእናንተ እኖር እናንተም በእኔ ትኖሩ ዘንድ ይላል። ትእዛዜን ፈጽሙ ማን ነው? ክርስቶስ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 14 ላይ አንዴ ቃል ሰሙ። ይህን ቀጥታ የክርስቶስ ትእዛዙ ምንድነው ብለን ስንመጣ እዚህ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው ካለ በኋላ ቁጥር 2 ላይ በእኔ ያለ ነው የሚለው። በክርስቶስ አለ በእርሱ ሆኖ ፍሬን የማያፈራ ቢኖር ይቆረጣል ይላል። ምንድነው የሚለው? ይሄን መጽሐፍ ቅዱስ ነው የሚናገረው። ኦኬ እንምጣ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት ልንገለጥ ይገባናልና። መልካም አደረክ ክፉ እያንዳንዱ በክርስቶስ የፍርድ ወንበር ፊት ልትገለጥ ይገባሃል። ለምን? ለፍርድ ትቆማለህ። በክርስቶስ ፊት ለፍርድ ትቆማለህ። ለዛም እኮ ነው ራሱ በማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ ራሱ መድኃኒታችን ኢየሱስ ክርስቶስ መልካም ፍሬ የማያረግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ቢለው። ወዳጄ መልካም ፍሬም ካላደረክ ከክርስቶስ ጋር አላይን አድርጌያለሁ አታች አድርጌያለሁ ብለህ እንደፈለክ ሆናለሁ ብትል ተቆርጠህ ትጣላለህ። ፍሬ ልታፈራ ግድ ይልሃል። መልካም ፍሬን ካላፈራ ትቆርጣለህ፣ ወደ እሳትም ትጣላለህ። መጽሐፍ ቅዱስ ነው የሚለው። ኦኬ በክርስቶስ ፊት ስንገለጥ ምንድነው የምንጠየቀው? በክርስቶስ የማቴዎስ ወንጌል ምዕራፍ 5 ከቁጥር 31 ጀምሮ እንመለከታለን። በግና ፍየሉን አሕዛብ የሚላቸው በእንግሊዝኛው ኔሽን ይለዋልና ኔሽን ማለት ህዝብ ማለት ነው። በጣም እንድታስተውል ምን ይላል ሲለያቸው በቀኝና በግራ በቀኝ በኩል ያሉትን እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ጨረስኩ። አጠቃላይ የሚተሻለ እሺ ከዛም በኋላ ካላቸው በኋላ ምን ይላል? ብራብ አብልታችሁኛል፣ ብጠማ እንግዳ ሆኜ ብመጣ ተቀብላችሁኛል፣ ታርዣ አልብሳችሁኛል ብሎ ከዚያም በኋላ በግራ በኩል ያሉትን የተጠየቁ ሰው ሂዱ እናንተ ርጉማን ካላቸው በኋላ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ታስሬ አልጠየቃችሁኝም እያለ ሂዱ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ገሃነመ እሳት ግቡ ሲላቸው እንመለከታለን። በክርስቶስ የፍርድ ወንበር ፊት ስንቆም የምንገለጠው በምግባራችን ነው፣ የምንጠየቀውን በዛው ልክ ነውና እግዚአብሔር ይስጥልን። ቴዲዬ አመሰግናለሁ። ቴዲዬ አካሄድ እኔ ልውረድና ያሲንና ኢምራን አስገባቸው። እሺ ግርዶሽ ውረድ፣ አንተ ውረድና እኔ ልውረድ። ያሲንና ኢምራን አስገባልኝ። እሺ ያሲንና ኢምራን። እሺ
ጨዋ ልጅ ነው። ግን እንደኔ በመንፈሳዊ ዓለም ያልጠነከሩ ሰዎችን አሁን እኔ ወደ ሙስሊም እሱን አምኜ በመጣ ወደ ተሳሳተ መንገድ ነው የሚገለኝና የሚወስደኝና ግርዶሽ እንደነገረኝ ነው ልል አልችልም። ስለዚህ የበሰላችሁ ሰዎች ብትመጡ ይሻላል። ከመጣችሁ በኋላ ግን ትህትና ያስፈልጋል። ጎበዝ ትሁት መሆን አለባችሁ። በጣም ህይወታችሁ ሊናገር ይገባል። ካልሆነ እኔ በጣም በዓለም ያለው ሰው ነኝ፣ ፖለቲከኛ ነኝ። እዚህ ጋር የሚያደምጡ ሰዎች አሉ። ሰው መናቅ አያስፈልግም። እዚህ ጋር ቁጭ ብሎ እያደመጧቸው ያሉ ሰዎች ስላሉ ስርዓት ያስፈልጋል። እና በተለይ የምትገቡ ሰዎች የኃይለ ቃል አላስፈላጊ ንግግሮች ምናምን ከመጠቀም ብትታቀቡ ይሻላል። እዚህ የምታዩት ሰው ፖለቲከኛ ነው። የዋዛ መስሎ እንዳትገባ እና ያን ብታደርጉ ለማለት ያለ የያዝኩትም ቁም ነገር ነው። ቀልድ አይደለም፣ ቁም ነገር እየተማርኩኝ ነው። የምታመልኩት ፈጣሪ ይጠብቃችሁ። ማንን ነው አስገባለኝ? ያሲንን ያለኝ ማንን ነው አስገባለኝ? ያሲን ወይም ኢምራን ከሁለት አንዱ አስገባቸው። ያሲን ወይም ኢምራን ያ እስኪ ጻፉላቸው አንዳንድና እሱ ነው። ኦኬ ችግር የለውም። ኢብራሂምም ከገባ ችግር የለውም። ያው ነው። አሁን ፎከስ ማድረግ ያለባችሁ ለምሳሌ ቅድም ስጠይቅ የነበራችሁ አብራችሁን ያላችሁ ሚዳነው እንዴት ነው ነው እናንተ ያላችሁበት ሃይማኖት ላይ አንድ ሰው አንድ መንገድ ላይ የምታገኙት ሰው ወይም በዓለም ያለ ሰው እንዴት ነው የሚዳነው? ከዛ ጀምረን ዛሬ የሚያልቅ ነገር አይደለም። ቀስ እያልን ጊዜ ሳገኝ ዛሬ እንዳጋጣሚ ጀምረናል። በሚቀጥለው ደግሞ ጊዜ ሳገኝ በሳምንት አንድ ጊዜ ሁሉን ነገር እየነካካ እንሄዳለን። ከዛ ትጠያይቃላችሁ። ሁሉን ነገር በአንድ መነካካት አትችሉም። ዝማሬው ምናምኑ እንትናችሁ ምናምን ካላችሁ መመሽቶ ሊያድር ነው። መጀመሪያ ግን የሚዳነው እንዴት ነው? ይሄን ካልኩኝ በኋላ ለክርስቲያኖች ማነሳው አንድ ጥያቄ አለ። ለምሳሌ ለዳኑት ግን ይላል የማርቆስ ወንጌል መልእክት 16:17 ላይ መጽሐፍ ቅዱስ ያደርሰው ሊያነብልኝ ይችላል። ለምሳሌ ድኛለሁ ስትሉ 16:17 ነው አይደል? ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ። እናንተ ይህን ሁሉ ታደርጋላችሁ? እባብ ትይዛላችሁ፣ አዲስ ቋንቋ ትናገራላችሁ፣ አጋንንት ታወጣላችሁ። ቢኮዝ ያመኑትም እነዚህ ምልክቶች ይከተሏቸዋል ይላል ቃሉ ነው የሚለው። እነዚህ ልትመልሱልኝ ይገባል። ከዛ ባሻገርም ኢየሱስ ራሱ ማን ነው? ኢየሱስ በአግባቡ ዲፋይን መደረግ አለበት እና ሊገባን በሚችል ቋንቋ ከአንድ ሀሳብ ወደ አንድ ሀሳብ እየዘለላችሁ ከሄዳችሁ ኮንፊውዝድ ነው የምንሆነውና እንደዛ እንዲሆን ለማለት ያህል ነው። ታፕታፕ አድርጉ። ከዚህ በኋላ ብዙ ላልቆይ ይችላለሁ። ምናልባት 1 ሰዓት ወይ 40 ደቂቃ እንደ ሁኔታው እያየን እንጨምራለን። አሁን ባለው ሁኔታ ሃይማኖት የሌላችሁ ወይም ደግሞ እየዋለላችሁ ያላችሁ ልክ እንደኔ አሁን ፖለቲከኞችን ስታወያዩ የምትፈልጉ እያወያያችሁ የምትሉ ሰዎች ብሞት ወዴት ሄዳለሁ የምትሉ ሰዎች ሃይማኖተኞች መልሳለን እያሉ ነው። ስለዚህ ስትመርጡ ትክክለኛውን ሃይማኖት መምረጥ አለባችሁ፣ ወይም ትክክለኛውን እምነት ማለት ነው። እንዲሁ ዝም ብላችሁ አንዳንዶቻችሁ ገብታችሁ አታውቁም፣ ቢጠይቋችሁ አታውቁም። ካላወቃችሁም ዛሬ የምታውቁበት ቀን ይሆናል ብዬ አስባለሁ። እንዲህ ያሉ ውይይቶችን ምናልባት ወደፊትም በደንብ እያደረገን እንሄዳለን ለማለት ያለው ቴዲን እየሰበኩት ወይም ደግሞ ቴዲን የሚያምኑትን እምነት እየነገሩት ነው የሚገኙት በዚህ ሰዓት። ከሰሙ ቀጥሎ አይ ቲንክ ወደ እንዳልክ ነው አይደለ? እንዳልክ ነው እንዳልካችን አንተ ባለበት እምነት ሚዳነው እንዴት ነው? መዳን ማለት ምን ማለት ነው? እስኪ ንገረኝ። ቴንኪው በጣም ሁላችሁንም ሰላም ብያለሁ። አይ ቲንክ 7 ደቂቃ ለእኔ ይጠቅማል። እየፈጠንኩ ስለማወራ ኤፌክቲቭሊ ደቂቃዬን ለመጠቀም ሞክራለሁ። እዛ ኤፍ ያለ ከታች እሺ፣ ተባረኩ። በጣም ደስ ብሎኛል። በድጋሚ ሁላችሁንም ሰላም ብያለሁ። ቴዲ ይህንን እውነት እንድናገር እድል ስላመቻቸ የመጽሐፍ ቅዱስ ኮር መልእክት የሆነውን ዋናውን ወይም ደግሞ ቲም ተብሎ በስነ መለኮት ቡራን የሚነገረውን ጥቅስ አንስቼ ነው መናገር የምፈልገው። 1 ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ ያለው ያ የመጽሐፍ ቅዱስ ክፍል አጠቃላይ መጽሐፍ ቅዱሳችን ዋነኛ መልእክት ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ክርስቲያኖች ይህንን የተሰቀለውን ክርስቶስን እየሰበክን የከበረውን ደግሞ የሚመጣውን ተስፋ አድርገን ነው የምንኖረው። ስለዚህ ኢየሱስ ክርስቶስ ለምን መጣ? ኢየሱስ ክርስቶስ ለምንድን ነው የመጣው ከተባለ መጽሐፍ ቅዱስ ሲናገር እግዚአብሔር የገዛ ክንዱ መድኃኒትን አደረገች ተብሎ እንደተጻፈ ይህ የተዘረጋ የእግዚአብሔር ክንድ ተብሎ የተገለጠው በኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ ያለው ይህ የእግዚአብሔር ቃል የነበረው ከአባቱ ጋር ማንም በማይቀር ብርሃን ውስጥ ያለ ወልደ እግዚአብሔር እርሱ ሊያድነን መጣ። ለምንድን ነው ሰዎች ያላዳኑት? ለምንድን ነው እግዚአብሔር የገዛ ልጁን ለመድኃኒትነት የላከው? የእግዚአብሔርን ጽድቅ የሚመጥን የሰው ልጆች ምንም አይነት ስራ መስራት ስላልቻሉ፣ ጽድቁ ከሰው ልጆች ከኃጢአት ጋር ሲነጻጸር የሰው ልጅ ከእግዚአብሔር ክብር ስለጎደለ፣
በዚህም እግዚአብሔር ሰውን ከፈጠረ በኋላ በኦሪት ዘፍጥረት ላይ የምናየው ታሪክ ነው። እምቢ በማለቱ የሰው ልጅ በማመፁ ምክንያት ከዘላለም ክብር ከእግዚአብሔር ክብር ጎድሏል። ስለዚህ ይህ የጎደለው የእግዚአብሔር ክብር ደግሞ እግዚአብሔር ጨካኝና ክፉ አምላክ ስላልሆነ ይህንን የሰውን ልጅ ማዳን ፈለገ። የሚያድነውም ከገዛ ክንዱ ነው። ስለዚህ ይህንን ተስፋ እያደረግን እንድንጠብቅ መጽሐፍ ይናገራል። ሮሜ ላይ እንደዛ ነው የሚለው 15-12 ላይ የእሴይ ስር አሕዛብን ሊገዛ የሚነሳው ይሆናል፣ በእርሱ አሕዛብ ተስፋ ያደርጋለሁና 8:21 ላይ ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። እግዚአብሔር ተስፋ ሰጠ ለሰው ልጅ እንደሚድን። ይህ በእግዚአብሔር ላይ አምጾ ከዘላለም ሕይወት የጎደለው ከእግዚአብሔር ክብር የጎደለው ይህ የሰው ልጅ እንደሚድን እግዚአብሔር ተስፋ ሰጠው። ስለዚህ ከዚህ በኋላ እንግዲህ እግዚአብሔር ማዳን በሰዎች በኩል እንዳልሆነ ተናገረ። ለምሳሌ እንግዲህ በነቢያት በኩል ብዙ እግዚአብሔርና ከሰው ጋር የነበረውን ነገር መሲያኒክ በሆነ ላይን እግዚአብሔር አሳይቷል። ለምሳሌ አብርሃም ልጁን ይስሐቅ እንዲሰዋ ወጥቷል በሞሪያ ተራራ ላይ። ጂኦግራፊካሊ በደንብ ቼክ ካደረግን ሞሪያና ቀራኒዮ ተራራ በጣም የሚተያዩ ናቸው እና እዛ ቀራኒዮ ሞሪያ ተራራ ላይ እግዚአብሔር አብርሃም ለእግዚአብሔር ታዘዘ፣ ልጁን ይስሐቅ ሊሰዋ ወጣ እና ሊሰዋው ሲል እግዚአብሔር ነው በቃ እንዴት እንደምትወደኝ አውቄያለሁ፣ ምን ያህል እንደምትወደኝ ስላወቅኩኝ ይሄው በዕፀ ሰቤቅ የታሰረ በግ አለ አለ። ድሮም ዘንድሮም በግ ማዘጋጀው እኔ ነኝ አለ እግዚአብሔር። ስለ ኃጢአት ከልጄ ከኢየሱስ ክርስቶስ ደም ውጪ አይፈስም። ምክንያቱም ትክክልና ንጹህ ሆኖ ለእግዚአብሔርን ጽድቅ የሚመጥን ምንም ነገር የለም። ምክንያቱም ዮሐንስ ይህንን ሲናገር ምንድን ነው የሚለው? ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ ማለት የእግዚአብሔር ይሄ አለ የምታዩት ሊጠመቅ የሚመጣው የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለ ኢየሱስ። ስለዚህ በብሉይ ኪዳን ለአብርሃም የቀረበው ያ በግ ሜሲያኒክ ላይኑን ጠብቆ በአዲስ ኪዳን ዮሐንስ የመሰከረለት የእግዚአብሔር በግ ኢየሱስ ተገለጠ። አሁን ክርስትናን ከሌሎች ቤተ እምነቶች ምንድን ነው የሚለየው እንዳልክ አምላክ ሰው ሆነ የሚለው እንዴት? እሱ ገርሞን ነው ክርስቲያን ሆነን የቀረ ነው። የማይዳሰሰው ተዳሰሰ፣ የማይጨበጠው ተጨበጠ። ከአብ ጋር ለዘላለም ማንም በማይቀር ብርሃን ውስጥ የሚኖረው መለኮት በቅፍርናሆም ቤተሳይዳ አካባቢ ወክ እያደረገ ታየ። ወልደ እግዚአብሔር እርሱ ኢየሱስ ታየ። ለምንድነው ይህን ሁሉ ኢየሱስ ክርስቶስ ዋጋ የከፈለው? ሊያድነን። ለምንድነው እኛ በራሳችን መዳን ያልቻልነው? ቅድም ተናግሬያለሁ። የእግዚአብሔርን ጽድቅ የሚመጥን የሰው ልጅ የሚሰራው ምንም ስራ ስለሌለ ይህ የእግዚአብሔር ጽድቅ ሆነን እኛ እንድንቆጠር ኢየሱስ ስለኛ ኃጢአት ሆኗል። መጽሐፍ ቅዱስ ሲናገር ምንድነው የሚለው? ስለኛ ኃጢአት አደረገው ነው የሚለው። እኛ ጻድቅ ሆነን እንድንታይ በእግዚአብሔር ፊት እንድታይ፣ ይህ ደግሞ ኢየሱስ ስለኛ ኃጢአት ሆነ። ይህ የእግዚአብሔር ቃል ኢየሱስ ቅድም አንድ ነገር ላይ በጣም ማስመር እፈልጋለሁ። በተለይ ደግሞ ከክርስቶስ ኢየሱስ የእግዚአብሔር ልጅነት ጋር ተያይዞ አንዳንድ ሰዎች የእግዚአብሔር ልጅ ኢየሱስ ሲባል እኔ ልጅ አለኝ የ2 ዓመት ልጅ ይሄ እንዳልክ ልጅ እንትና እንደሚባለው አይደለም። እግዚአብሔር ልጅ አለው ማለትና እገሌ ልጅ አለው ይለያያል። ኢየሱስ የእግዚአብሔር ልጅ ነው ማለት በአብ ውስጥ ያለ መለኮትነት ሙላት ኢየሱስ ውስጥ አለ ማለት ነው። አብ ሁሉን ያውቃል፣ ኢየሱስ ሁሉን ያውቃል። ይህ የእግዚአብሔር ቃል አስቀድሞ እንደነበር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ማየት እንችላለን። በመጀመሪያው ቃል ነበር፣ ይህ ቃልም በእግዚአብሔር ዘንድ ነበር። ይህ ቃል ወደ 14 ቁጥር ላይ ስንወርድ ስጋ ለብሶ በማዕከላችን እንደተገኘ ይናገራል ራሱ ዮሐንስ። ስለዚህ ይህ የእግዚአብሔር ልጅ ተብሎ የጠቀሰው ኢየሱስ ከጥምቀት ውሃ ሲወጣ ከዮርዳኖስ ባህር ብቅ ሲወጣ አብ ሰማይ ከፍቶ አወራ። ሰማያት ተከፈቱ፣ አብ አባት አወራ። በእርሱ ደስ የሚለኝ የምወደው ልጄ አለ አብ። መንፈስ በርግብ አምሳል መጥቶ ኢየሱስ ላይ እንዳረፈ ይናገራል። ስለዚህ አብ ኢየሱስን ልጄ ሲል እገሌ እገሊትን ልጄ እንደሚል አይደለም። መቀዳደም የለም በመካከላቸው። አብ አባት ስለሆነ ከወልድ አይቀድምም፣ ወልድም ልጅ ስለሆነ ከአብ ወደኋላ አይደለም፣ አያንስም። ሙሉ ነው ስልጣናቸው። ስለዚህ በዚህ ማሰብ አለብን ማለት። ስለዚህ እግዚአብሔር ይህንን የተስፋ ሰዎች ተስፋ ሲያደርጉ የነበሩትን እንደዚህ ይላል ሮሜ ምዕራፍ 9 ከቁጥር 5 ላይ እነርሱም እስራኤላውያን ናቸውና አለና ልጅነትና ክብርም ኪዳንም የሕግም መሰጠት። ስለዚህ ሕግ ተሰጥቷቸው ነበር፣ ሕጉ አላዳናቸውም። የሕግም መሰጠት የመቅደስም ስርዓት የተስፋው ቃል ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ካለ በኋላ ከእነርሱም ክርስቶስ በስጋ መጣ። ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ይህ በስጋ የመጣው ኢየሱስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ክርስቶስ መጣ ካልን ባይዘዌ ሞተ ነው፣ ሌላ ነገር የለውም። አሁን ኢየሱስ የመጣው ሞቶ ሊያድን ነው፣ ሌላ ነገር የለውም። ባይዘዌ በጣም ፎከስ ማድረግ ያለብን የክርስቶስ ኢየሱስ የመስቀል ስራ ላይ መዳናችን የተፈጸመው መስቀል ላይ ነው። አንዴ ቃል እንዳል ከዛ በዚች አንዴ ቃ ከቻልክ ማለት ነው በመጽሐፍ ቅዱስ አስተምሮ ዙሪያ አንተ ያለህበት ወይም አንተ የምታመልከው ኢየሱስ ክርስቶስ ኦርቶዶክስ ውስጥ ካለው በምንድን ነው የሚለየው? በቀደም ተናግሬያለሁ፣ ደግመዋለሁ። ከአንድ ደቂቃ በኋላ አንድ ደቂቃ አለ። እሺ
ተባረክ። እና በአንድ ደቂቃ ውስጥ አጠር አድርጌ ልጨርስ። መጽሐፍ ሲናገር ደም ሳይፈስ ስርየት የለም ይላል። ስለዚህ በአዳም ጥፋት ምክንያት ኃጢአት እንግዲህ በሰው ልጆች ሁሉ ላይ በደም አማካኝነት ገብቷል። ይህ በደም አማካኝነት ሰውን ሁሉ ያገኘው ኃጢአት እንደገና ንጹህ ደም ያስፈልጋል። መጽሐፍ ሲናገር እንደዛ ነው የሚለው። ደም ሳይፈስ ስርየት የለም ስለሚል የክርስቶስ ኢየሱስ ደም ስለ ኃጢአታችን ፈሶልናል፣ ስርየት ሆኖልናል ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ እመኑ፣ ከዘላለም ሞት ፍርድ አምልጡ። እግዚአብሔር ለመዳን ያዘጋጀው ሌላ ነገር የለም። አንድ የመጨረሻ ልጁን በመስቀል ላይ ሰጥቶናል፣ እንድንበት ዘንድ ነው የሚለው መጽሐፍ። ሐዋርያት ሥራ ምዕራፍ 4 እንደዛ ነው የሚለው፣ እንድንበት ዘንድ አለ። ሌላ መዳኛ መንገድ ቢኖር እግዚአብሔር የገዛ ልጁን አይልክም ነበር። ስለዚህ መዳን የምትፈልጉ ማናችሁም ካላችሁ በክርስቶስ ኢየሱስ የመስቀል ስራ እመኑ። ኢየሱስ ሞቶላችኋል፣ ኢየሱስ ተሰቅሎላችኋል። አትድከሙ፣ ኢየሱስ ደክሞላችኋል። ይሄ ማለት ነው እግዚአብሔርን ለማስደሰት ከክርስቶስ ኢየሱስ ውጪ በሆነ መንገድ የሚሄድ ሁሉ ከእግዚአብሔር ፍርድ በታች ነው። በኢየሱስ ካልሆናችሁ በፍርድ ወንበር ትዳኛላችሁ። በኢየሱስ የሆነ ግን ጽድቁ ኢየሱስ ሆኖ ይቆጠርለታል። የመጨረሻውን ጥያቄ ልመልስ። በአጭሩ መልስ። በአጭሩ ስመልስ እንግዲህ በቀደም ጠይቀኛል። አይ ቲንክ በደንብ የመለስኩ ይመስለኛል። ኢየሱስ ጌታ ነው። ምንድነው ብዙ ጊዜ ሰዎች የሚጠይቁኝ ጥያቄ ነው። አንተም የጠየቅኝ ጥያቄ ነው። መጀመሪያ ከነበርክበት ቤተ እምነት እና እዛም ኢየሱስ አለ፣ እዚህም ኢየሱስ አለ። ምንድን ነው የሚለየው? በሶስት ነጥብ ብቻ ላስቀምጥ። አንደኛ ኢየሱስ ታውቃለህ የብርሃን ጉዳይ ነው። በቀደም ተናግሬያለሁ። እግዚአብሔር ብርሃን ነው፣ ለእኛም በራልን ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስን ለምሳሌ የተወደዱ ሙስሊም ወንድሞቻችን አሉ። በእስልምናው መነጽር ካየው ኢየሱስ ነብይ ነው፣ አምላክ አይደለም። በሆነ ሃይማኖት ተቋም ካየው ኢየሱስ እንደዛ ነው። በዚህ ባለውበት ቤተ እምነት መንፈስ ቅዱስ በሚመራው በመንፈስ ቅዱስ ብርሃን በኩል በተገለጠው ኢየሱስን ማወቅ ማለት የዘላለም ሕይወት ብቸኛ ሰጪ እሱ እንደሆነ ማመን ማለት ነው። ከኢየሱስ ውጭ ማንም አያድንም። ሌሎቹ ሁሉ ማናቸውም ማንንም ማዳን ስለማይችሉ ኢየሱስ ብቻ ነው የሚያድነው ወደሚል ቤተ እምነት ነው የመጣሁት። በምንድን ነው ይሄ ገባህ? ትላንት አታውቅም ወይ? ዛሬ ብርሃን ሆኖ የተገለጠልኝ ኢየሱስ ብርሃንና መገለጥና እንደገና ደግሞ በመንፈስ ቅዱስ የሚመሰከር መሆኑን ማቴዎስ 16:16 ባለፈው ጠቅሻለሁ። ጌታ ኢየሱስ ክርስቶስ ጠይቋቸዋል ሐዋርያቱን። ሰዎች ማን ይሉኛል አለ። የሰዎችን ነገሩት። እናንተስ አላቸው። እናንተስ ብለው ሰዎች እንዳሉት ሊነግሩ አልፈለጉም። እሺ ስለዚህ እናንተስ ካላቸው በኋላ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነው ያለውን ካለው በኋላ ጌታ ኢየሱስ ክርስቶስ የተናገረው አንድ ድንቅ ንግግር አለ። ይሄንን ጴጥሮስ ስጋና ደም አልገለጠልን፣ ኢየሱስ የእግዚአብሔር ልጅ ነው ብሎ ለማመን በመንፈስ ቅዱስ ብርሃን ልንቃኝና ልንዳሰስ ይገባል። ከኢየሱስ ክብር ቀንሼ ለማንም ላለመስጠት ስል ጴንጤ ሆኛለሁ። ኢየሱስ ብቻ እንደሚያድን አምኜ ጴንጤ ሆኛለሁ። ኢየሱስ ብቻ መዝሙር፣ ስግደት የሚገባው ሳይቀላቀል ለብቻው ነግሶ የሚኖር እሱ ብቻ መሆኑን አምኜ ወደዚህ ቤተ እምነት መጥቻለሁ። ስሙ ብሩክ ይሁን። አምናሃል እንዳልክ? አዎ ድኛለሁ። አምናሃል፣ ተጠምቀሃል፣ ድናሃል። ልሳን ትናገራለህ? አስፈላጊ ነው። ይህ አስፈላጊ አለ። በልሳን የሚናገር ራሱን ያንጻል የሚል ቦታ ትናገራለህ? ልሳን በጉባኤ መሀል ነው፣ ሰው ቤተክርስቲያን ውስጥ ነው ወይ በጸሎት ሰዓት ነው። ለአንተ አልነግርህም። ለምን ነው የምነግርህ? ከተሳሳትኩ እታረማለሁ። እዚህ ጋር አላወራም። እኔ ልሳን ኦንላይን የሚያወሩ ሰዎች አደባባይ ላይ ልሳን ትናገራላችሁ እያሉ ሲያስተምሩ ስላየሁኝ ነው። አሁን እንሞላቸዋለን ይላሉ። መጽሐፍ ቅዱሱ አይደለም። መጽሐፍ ቅዱሱ በጉባኤ መካከል ስለምን ልሳን የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው የሚሰጠው። ብዙ ስጦታዎች አሉ። አጋንንት ታወጣለህ? እኔ አላወጣም። የኢየሱስ ስም ነው አጋንንት የሚያወጣው እኮ። አጋንንት በኢየሱስ ክርስቶስ ስም አጋንንት ታወጣለህ? በኢየሱስ ስም ልጅነት ስልጣን ያለው ሁሉ ለምሳሌ ማርቆስ ወንጌል 16:16 ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይላል። ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን ሰዎች ላይ ይጭናሉ እነርሱም ይድናሉ ይላል። እነዚህ ምልክቶች አሉ፣ ይታዩብሃል። አንድ ሰው እነዚህ ምልክቶች በክርስቶስ ኢየሱስ የሚያምን ሰው አሁን አንዳንዴ በክርስቶስ ኢየሱስ የሚያምን ሰው በኢየሱስ ስም ላይ ያለው ስልጣን ይህንን ሁሉ ያደርጋል። ይህን ሁሉ ሰዎች የሚያደርጉት በኢየሱስ ሲያምኑ ነው። አሁን አንድ ፕሮቴስታንት ወይም በጌታ ለምሳሌ ኤፊ ወይም ሌላውን ጴንጤ አጋንንት ያለበት ሰው ጸሎት ቢያስፈልገው የሚጸልዩት ውጣ እያሉ እባክህ አይደለም። ባይዙ አጋንንት አይለመንም። እዚህ በኢየሱስ ስም ብቻ ነው የሚታዘዘው። በኢየሱስ ስም ነው የሚወጣው አጋንንት። በቃ አጋንንት